ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ የመጣሁበት ነገር ቢኖር ብዙዋችሁ በጣም ተጨናንቃችኋል። በጣም እኔ እንጃ ሰው በዚህ ልክ ያለቅሳል። ኧረ ወደ ራሳችሁ ተመለሱ። እኔም ከእናንተ ነኝ። እናንተም ጋር ያለ ስሜት እኔም ጋር አለ። ነገር ግን ትላንትና በቃ ተለያየን ስላሉ እነዚህ ልጆች የሚለያዩበት ምክንያት የላቸውም። እንዴ ወደ ራሳችሁ ተመለሱ፣ ራሳችሁን ጠብቁ። ሰው ቤት ነው ያላችሁ፣ ራሳችሁን አትጉዱ ነው ምለው እኔ። እና በዚሁ አጋጣሚ ደግሞ አንዳንድ ነገር አለ በጣም ኦቨር የሆነ የምትናገሩ ልጆች ራሳችሁን እስቲ ቆጠብ አድርጉ፣ ወደ ኋላ ሁኑ ማለት ነው። ይሄ ነገር ተለያዩም አብረውም ኖሩ በቃ ነገ እኛ እናፍርበታለን። የምታፍሩበት ቃል ደግሞ አትናገሩ፣ አትጠቀሙ። ለሰው ልጅ ደግሞ መልካም ነገር ተመኙ፣ መጥፎ ነገር አትመኙ። ለምሳሌ ዛሬ መልካም ነገር ብትመኙላት ለሩታ ለእናንተም ደግሞ ነገ መልካም ነገር ነው የሚያጋጥማችሁ ማለት ነው። እና ለአብርሽም ደግሞ እንደዛው ማለት ነው። እነሱ የራሳቸው ህይወት የሚኖሩት ራሳቸው ነው። እኛ የሚያገባንም ነገር የለም። ነገር ግን እንደ አድናቂ እንደ በሚሰሩት ነገር ስህተታቸው መናገር ግድ ይለናል እንጂ በራሳቸው ህይወት ራሳቸው ይውጡበት። ዛሬ ለምን ታረቃችሁ፣ ዛሬ ለምን ተጣላችሁ የምንበት ነገር ምንም አይነት ምክንያት የለንም እኛ ማለት ነው። ነገር ግን የሚሰራው ነገር የሚያመጡልን ነገር ምንም አይነት ነገር ስለማንጠቀምበት የሆነ አንድ ዩቱበር ማለት የሆነ ነገር ሲለቅ ዩቱብ ቪዲዮ ሰርቶ ሲለቅ ትምህርት እንድትጨብጡበት የሆነ ነገር እንድትይዙበት ነው መሰለኝ ቪዲዮ የሚለቀቀው ማለት ነው። ያንን ነገር ስላጣንበት ነው እንጂ እኛ በእነዚህ ልጆች ህይወት እኮ የሚያገባን ነገር የለም። እሱም እንደፈለገ መሆን ይችላል፣ እሷም እንደፈለገችው መሆን ትችላለች። እዚህ ጋር እኛ የምን አለቃ አለቃ ነው የሚያጫውተን? በተለይም ደግሞ አላችሁ ከይቅርታ ጋር ማለት ነው አብርሽ አብርሽ የምትሉት አብርሽ እንዳያለቅስ የምትሉ ልጆች፣ አብርሽ ለምንድን ነው የሚያለቅሰው? መጀመሪያ ለምናው መታ ነበር፣ አሁን ታስለቅሰዋለች። እና መጀመሪያ ለምናው ከመጣች ማለት ነው እቺ ልጅ ካልተስማማት መሞት አለባት እንዴ? ማበድ አለባት እንዴ? ራሷን በህመም ማሳመም አለባት እንዴ? አይባልም እንጂ እንደዚህ ነገር አትበሉ እንዴ። ለምን ብትመጣ በሳቱ ካልተተማመንበት እንደዚህማ ከተባለ ማለት ነው። አብርሽም ደግሞ የሚጠቀማቸው ቃላቶች ብዙ ነገር እኮ አሉ። እኛ እንነጋገር ለምን? ምክንያቱም ማናችንም ቢሆን አብርሽ እንደዚህ ያጠፋ ይሄን ለምን አልካት፣ ያንን ለምን ተናገርካት ማለትም አንችልም። መብቱ ነው። ሚስቱ ናት፣ እንደፈለገ ማድረግ ይችላል። ሩታም ደግሞ ለአብርሽ እንዲህ ነገር ብለሽዋል ለምን ትይዋለሽ ማለት አንችልም። መብቷ ነው እንደፈለገች ማድረግ። ባልና ሚስቶች ናቸው። በባልና ሚስቶች መሀል የሚያገባን ነገር የለም። እኛ እንደ ተመልካች በቃ የተመቸንን ማውራት እንችላለን፣ መኮመንት እንችላለን እንጂ በእነዚህ ህይወት ልጆች እኮ እኛ ገብተን አንቺ እንደዚህ ሁን አንተ እንደዚህ ሁን ማለት የለብንም። እውነት በጣም አንዳንዴ ማለት ነው እኔ ሳስበው አብርሽን አትወዱትም። አብርሽን የምትወዱ ልጆች እስቲ ባካችሁ እንደ ወንድማችሁ ይዩት አብርሽን። እንደ ከልባችሁ እንደ ወንድማችሁ ካያችሁት ወንድማችሁ እንደዚህ ነገር ሲያረግ እንዲህ ነገር የሚያስጠላ የሚያስጠይፍ ስራ ሲሰራ ማለት ነው ዝም ብላችሁ ታዩታላችሁ? እስቲ ይሄንን ጥያቄ ለራሳችሁ ልተውላችሁ። እውነት አስመሳይነት ይብቃ፣ አታስመስሉ። ልጁንም ደግሞ እናንተ አንድ ነገር ባረጋችሁ ሰዓት ሰው ከስር ስራችሁ እየገባ እንዳታሳድቡት። የማየውን ቪዲዮ አትልቀቁ። የማየውን ቅንብር እያመጣችሁ ቲክቶክ ላይ አትለጣጥፉ። እውነት አብርሽን የምትወዱት ከሆነ ለአብርሽ ቦታ ካላችሁ ማለት ነው ምከሩት። ወንድሜ ይሄ ነገር እኮ ያስጠላል፣ ይደብራል። ትዳርህን በስነ ስርዓት ያዝ። ሚስትህን አታሰድብ፣ ሚስትህን አስከብር፣ ራስህን ማስከብር በሉት እንዴ። የሄደ የመጣ ሴት ሁሉ በአብርሽ አረገዝኩ ትላለች፣ አብርሽ ጎዳኝ ትላለች። ይሄንን ነገር ለእናንተ አማራችሁ? ደስታችሁ ነው እንዴ? እናንተማ አትወዱትም። እኔ እንደማቅ አብርሽን አትወዱትም። እኔ እንጃ ጥቅም ልትፈልጉበት ነው የምታደንቁት አብርሽን። እንደዚህ አይባልም፣ ነውር ነው። እውነት በጣም ልብ ነው የምታሳምሙት። በአብርሽ ስም የምትነግዱ ሰዎች እንዴ ካደነቃችሁት ምከሩት፣ ተመለስ በሉት። የሚያጠፋ ትላንትና አብርሽ ማለት እንደዛ ሆኖ ቀጠሮ እንዳለው ካወቀ ሩታ በጣም እንደከፋት አውቋል፣ ልቧን እንደተሰበረ አውቋል ማለት ነው። እጁን እግሩን ይዞ ከሚሄድ ማለት ነው ጓደኞቹ ሰብስቦ ማለት ነው የ500 የ400 አበባ ገዝቶ የሆነ ነገር ደስ የሚል ቦታ ቢወስዳት ደስ የሚል ሰብራይዝ ቢያርጋት ልጅቷ የለችም፣ ቀልጣለች ከሱ ጋር ሂዳለች ከሱ ጋር። እስቲ እንደዚህ አይነት እንድማር በተለይም አብርሽን አትንኩብኝ፣ የአብርሽን ስም እንዳትጠሩ፣ አብርሽን እኔ እንጂ ማንም አያወራ የምትሉ ልጆች እስቲ እንደዛ ካሰባችሁ እሺ፣ እኛ ችግር የለም አናነሳውም፣ አንጠራውም ስሙም። ነገር ግን እናንተ እያሰደባችሁ ደግሞ እኛ ዝም አንልም።
በቃ ይሄ የራሱ ህይወት ነው። የሰው ልጅ ነው፣ ይሳሰታል፣ ያጠፋል፣ አጥፍተዋል። በድሏትም ይሁን ተበዳድለውም ይሁን ነገ ይታረቃሉ። ነገር ግን እያስመሰላችሁ ልጁን አታሰድቡት። ልጁን በማይሆን ነገር አትክተቱት። እንዴ ወንድማችሁ ቢሆን እንደዚህ አታረጉትም። እርግጠኛ ነኝ። አይደለም እንዲዘቀዘቅ አብርሽ አይደለም እንዲሰደብ የምታረጉት እናንተ ፈቶ ራሱ አውጥታችሁ አትለጥፉም። የወንድማችሁ ቢሆን ማለት ነው። ሩታም እንደዛው ማለት ነው። እና ማስመሰል ይብቃ። የሰው ልጅ በቃ ይሰለቸዋል። እኔ በጣም ሰለቸኝ ቲክቶክ ሰፈር እውነት በቃ እርስ በርሳችሁ መባላት። እንዴ ወንድማችሁ ከሆነ ከጥፋቱ ከዚህ ሁሉ ከሚያጠፋው ከሚያደርገው ነገር ለምን አትመልሱትም? አድናቂ ማለት እኔ እንደዚህ አይደለም ያየሁት። አድናቂ ማለት ሲመክር ሲመልስ፣ አጥፍተሃል ወንድሜ ተመለስ፣ ይሄ ነገር አያዋጣህም፣ ትዕዛዛችሁ እንኳን ባይቀበል እኛ ለእኛ ክብር የለህም ክብር አሰጠንም ብላችሁ መመለስ ትችላላችሁ። አብርሽን ግን የአስመሳኝነት ለምን በአብርሽና በሩታ ለምንድን ነው የምትቀኑት? ለምን እንዲለያዩ ትፈልጋላችሁ? ምን አረጉ? ምን በደሉ? እነዚህ ልጆች ለትዳራቸው ተዋደው ተፋቅረው ስለሚኖሩ በጣም ነው የሚዋደዱት። እኔ ነገም ዛሬም ማልከዳው ነገር አብርሽና ሩታ ከልባቸው ነው የሚዋደዱት፣ ከልባቸው ነው የሚፋቀሩት። ለሁለቱም ዋጋ ከፍለውበታል ለትዳራቸው። ግን እናንተ በአብርሽና በሩታ አንዳንድ አላችሁ፣ ቢለያዩ ምን ታገኛላችሁ? የሚያስደስታችሁ ነገር ምን አለ እንዴ? የተለያየ ቃላት የሚያስጠላ ቃላት ለምን ትጠቀማላችሁ? ይሄ ቀን እኮ ያልፋል። ነገ ያልፈው እኮ ታርቀው ይመጣሉ። ሲታረቁ ሲመጡ ምን ልትሉ ነው? ምን ልታወሩ ነው? ኧረ በጣም ይደብራል እውነት። በተለይም ሴት ልጅ ሆናችሁ አብርሽ አብርሽ የምትሉ አብርሽ ምከሩት፣ አነጋገሩ እንዲያሳምር ካፉ የሚወጣ እንዴ። ትላንትና ከፍቅር ሀብት ይበልጣል? ምንድን ነው የሚበልጠው? ልጅቷ ስለ ፍቅሯ ስለ ደስታዋን ታወራለች። እሱ ከሰው ሌላ የበለጠ በጣም ነው የምንኖረው። ኑሮ አይደለም እዚህ ጋር የሚያሸንፈው። እኔ በእናንተ ቦታ ብሆን አብርሽ እንደዚህ እንደናንተ አውጥቼ ማንሸራሽረው የሆነ ነገር ከተባለ ለምን ተዘቀዘቀ እንደዚህ ብዬ ከምናገር እንዴት አርጌ ድብና አርጌ ነበረ የምመክረው ማለት ነው። ነገር ግን እኔ ሰውንም አልዘቀዝቅም፣ ሰውንም አልሳደብም። ባመጡት ነገር ነው የምሰራው። እናንተ ለጥቅማችሁ ፎሎ ለመልቀም ልጆችን እያዘቀዘቃችሁ እርስ በርሳችሁ እንዴ። ሩታ ስትዘቀዘቅ አብርሽ ይዘቀዘቃል፣ አብርሽ ይዘቀዘቅ ሩታ። ቆይ እናንተ ምን አከፋፈላችሁ? ሲጀመር ማከፋፈል ማን ሰጣችሁ? መብታችሁ ይሁን፣ አድንቁ፣ ውደዱ። አዎ በእርግጥ እኔም የምወደው ወገን አለኝ። ነገር ግን በዚህ ናክል ክፋት በክፋት አይደለም ማደንቃቸው። ኧረ ቤተሰብ በጣም ይከብዳል እንዴ! ሴት ልጅ ጨካኝ ስትሆን እየመጣች ነው። በፊት ሴት ልጅ በጣም የዋህ ናት፣ ትሳሳለች፣ ለሰው ታዝናለች ሲባል ነበረ የምሰማው። ነገር ግን እኔ በአብርሽ አይቻለሁ። የወደዳችሁ ይመስል ይጅበት የቆመ ጋጋታ ቀጢበት ጀግና አንቺ ስለተባልሽ ሰማይ የወጣሽ መሰላችሁ እኮ። ፈጣሪን እንደውም ረስታችኋል እኮ። ኧረ አላህን አትርሱ። አንዳንዴ አላህ የፈጠራችሁንም አላህ አስታውሱ ማለት ነው። እና አብርሽና ሩታ ከሆነ ወደዳችሁም ጠላችሁም መቼም አይለያዩ። መቼም ታያላችሁ። ለትንሽ ጊዜ ቢጨርስ ነው እንጂ በደስታ በፍቅር እንደሚመጡ ታያላችሁ። ምን አለች ትሉኛላችሁ፣ ግን እናንተ ምንም አይነት ስለማታውቁ ነው። ምንም ነገር በቃ አንድ ነገር ተባለ ለምን ይነካል? ለምን ያለቅሳል? እንዳያለቅስ ራሱ ይጠብቅ፣ ራሱ መልካም ይሁን እንዴ፣ ለሚስቱ መልካም ይሁን፣ ለውጭ ሰው አይደለም። እና በጣም በዛ እውነት እጭ